ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ያው ሴቶች የትክክለኛውን የሩዝ ውሃ ለጸጉራቸው እንደዚህ ጸጉራቸው ያማረበት ሚስጥሩ ብለው የሚሉት እንግዲህ ይሄንን የሩዝ ውሃ ነው እና እኔም ተጠቅሜው ደግሞ ሰርቶልኛል። ለእኔም ለልጄም ሰርቷል፣ ሳታቋርጡ ከተጠቀማችሁት ማለት ነው። ስለዚህ ጥቅሙን መሀል ላይ በቪዲዮ መሀል ላይ አወራችኋለሁ። አሁን በትክክለኛው ስሰራው ያው ልንገራችሁ ማለት ነው። ስለዚህ እዚህ ጋር አንድ ብርጭቆ የሩዝ ውሃ ሩዝ ያላችሁን መጠቀም ትችላላችሁ። በስመቲም ይሄ የሀገር ውስጡም ማንኛውም ብቻ ኦርጋኒክ ይሁን የተፈጥሮ ይሁን እንግዲህ የፕላስቲክ ሩዝ አለ የሚባል ነገር ስላለ ያው ከዛ ውጭ ያው እንግዲህ ትክክለኛው የሩዝ ማንኛውም ይሆናል ማለት ነው። ይሄ ነው የሚባል የሀገር ውስጥ የውጭ የሚባል ነገር የለም። ሁሉም ያላችሁ ሩዝ ይሆናል ማለት ነው። ስለዚህ እዚህ ጋር አንድ ብርጭቆ ነው ያደረኩት፣ አንድ ብርጭቆ ሩዝ ነው ያደረኩት። እንግዲህ እዚህ ጋር እያጠብኩት ነው፣ አቧራውን ለማላቀቅ ያክል ነው። በጣም ተጭኜ አላሸውም፣ ለምን ጥቅሙ እንዳይሄድብን ነው። ስለዚህ ዝም ብላችሁ ነካ ነካ አድርጋችሁ አጥባችሁ ካፈሰሳችሁ በኋላ ሳታሹ ሁለተኛውን ውሃ አድርጋችሁ ዝም ብላችሁ ለቅለቅ አድርጋችሁ ማፍሰስ ማለት ነው። ጭቃው አቧራው እንዲላቀቅልን። ከዛ በኋላ ግማሽ ሊትር ውሃ አድርጋችሁ በደንብ ማሸት፣ እኔ እንደማደርገው አድርጋችሁ ማለት ነው። ስለዚህ በጣም ብዙ ዶክተሮች የመሰከሩለት አሁን እንደው ይሸጣል የሩዝ ውሃ ማለት ነው። ስለዚህ እንደዚህ አድርጋችሁ በደንብ ፍትግ እያረጋችሁ ወተቱን ጥቅሙን ማውጣት፣ እኔ እንደማደርገው ቪዲዮውን ቆርጬ ነው እንትን ያልኩላችሁ እንጂ በጣም ብዙ አሽቸዋለሁ። ቆንጆ ሆኖ እንዲወጣ የምንፈልገው ነገር እንድናገኝ ልክ እነሱ እንደሚያደርጉት ነው ያደረኩት። እኔ አሁን አይደለም ለእናንተ አይደለም ቪዲዮ የምሰራው፣ እኔ ይሄንን የምጠቀመው ብዙ አመት ነው። ቢያንስ ለ5 አመት ተጠቅሜዋለሁ ይሄንን የሩዝ ውሃ እና የማማዬን ጸጉር ደግሞ ያው ታዩታላችሁ እንደምታዩት ነው። ስለዚህ 100% ይሰራል። ስለዚህ ያሸሁትን በደንብ አሽቼ ወተት የመሰለ ውሃውን አስቀመጥኩት ማለት ነው። ስለዚህ እዚህ ጋር ግማሽ ሊትር ጨመርኩ፣ 1 ሊትር ጨመርኩበት በቃ ማለት ነው። ቅድም ግማሽ አሁን ግማሽ ሊትር አደረኩበት ማለት ነው። ከዛ ትንሽ ነካ ነካ አደረኩትና እሳት ላይ ነው የምናስቀምጠው። እሳት ላይ እንዲንተከተክ እንደዚህ መንተክተክ ከሚጀምርበት ሰዓት ጀምሮ 10 ደቂቃ 15 ደቂቃ ይበቃዋል ማለት ነው። ካንተከተካችሁት ጥቅሙ በደንብ እንዲወጣልን ደግሞ ማለት ነው። ስለዚህ ካንተከተኩት በኋላ አምጥቼ ትንሽ ካቆየሁት በኋላ ቅድም አጥቤ ካስቀመጥኩት ጋር አጥልዬ ይሄን የተንተከተከውን ውሃ ደግሞ ቅድም አጥቤ ካስቀመጥኩት የሩዝ ውሃ ጋር አቀላቅለዋለሁ ማለት ነው። አጥልዬ ሩዙን አብረን አንጨምረውም፣ ውሃውን የተንተከተከውን ውሃ ነው ከዛኛው ውሃ ጋር የምንጨምረው ማለት ነው። ከቅድሙ አጥበን ካስቀመጥነው ጋር በትክክል ሳታቋርጡ ቪዲዮን ካያችሁት ከአሰራሩ እስከ አጠቃቀሙ የምናገረውን ነገር ከሰማችሁኝ 100% ይሰራላችኋል። ስለዚህ በደንብ አጠለል ነው። ሩዙን አትጣሉት፣ በደንብ አርጋችሁ እንዲበላ አድርጋችሁ ስሩትና ያው መጠቀም ምን ያልጥለውም እበለዋለሁ ሰርቼ ቆንጆ አርጌ ምናምን። ይሄ ለምን ጨው የለው ዘይት የለው ምን የለውም
ለምን ለፀጉራችን ስለሆነ። ለፀጉራችን ደግሞ ዘይትም ሆነ ጨውም አንጨምርም። በተለይ ጨው አይጨመርም። ስለዚህ አልጥለውም ማለት ነው። ስሩና ብሉት፣ አትጣሉ፣ ገንዘብ ነው። ያችሁት የቅድሙ ሲጨመር ያሁኑ በዛ ማለት ነው፣ ብዙ ሆነ። ስለዚህ እቺ ያቀረብኳት ኦሬንጅ ያለች ብርቱካን ነች። መንደሪን ማድረግ ትችላላችሁ፣ የሎሚ ልጣጭ ማድረግ ትችላላችሁ፣ ሮዝመሪ ማድረግ ትችላላችሁ፣ የቀረፋ እንጨት ማድረግ ትችላላችሁ። እናንተ የሚስማማችሁን ምናልባት ብርቱካን ላይ የብርቱካን ልጣጭ ላይ ስማማችሁ ይችላል የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር ምንድነው ብርቱካን ያው ቫይታሚን ሲ ያለው ጥቅምም አለው። ደግሞም እነሱ የሚሉት ምንድነው ለሽታው ብለው ነው አብረው የሚያንተከትኩት ውሃው ጋር ማለት ነው። እነሱ እንደሚሰሩት ነው የሰራሁላችሁ። እነሱ እንደዚህ ነው የሚሰሩት በቃ። ስለዚህ የመንደሪ ልጣጭ ማድረግ ትችላላችሁ። የጠቀስኩላችሁን ነገሮች ማድረግ ትችላላችሁ እንደ ፍላጎታችሁ። አንደኛ ጥቅም አለው ሁሉም የገለጽኩላችሁ። ሎሚም መንደሪንም ብርቱካንም ቫይታሚን ሲ ያለው ያው ቀረፋም ጥቅም አለው፣ ሮዝመሪም ጥቅም አለው ታውቃላችሁ። ስለዚህ ዋነኛ ነገር ለሽታው ነው። ሁለተኛ ነገር ደግሞ ሩዝ ሽታ ነገር ስላለው ይሄ ሲኖረው ግን የብርቱካን ልጣጭ ሲኖረው ግን አቤት ሽታው እውነት ደስ ይላል በጣም። ስለዚህ እናደርጋለን ማለት ነው። ከዛ ይሄ ደግሞ ውሃውን ድጋሚ እናንተ ከትከዋለን ማለት ነው ለ10 ደቂቃ ከ10 እስከ 15 ደቂቃ። 10 ደቂቃ በቂው ነው በርግጥ። ይሄው እንደዚህ ቁጭ አድርገን እናንተ ከትከዋለን ብርቱካኑ ጋር ማለት ነው። መንደሪንም ከከተታችሁ እንደዛው፣ ሮዝመሪም ከከተታችሁ እንደዛው ትክትክ ታረጉና ታወጡታላችሁ። ቀዝቀዝ ሲል ማስቀመጥ ትንሽ የሩዙን ሽታ ሙሉ ለሙሉ ነው የሚያጠፋው የብርቱካን ልጣጩ ማለት ነው። አያችሁት? ቀዝቅዞ ከዛ በደንብ ክዳን ያለው እቃ ታመጡና ከ3 እስከ 5 ቀን ብርሃን ያለው ቦታ ላይ ማስቀመጥ አለብን። ለምን ፈርመንትድ ይሆንልናል። የምንፈልገውን ጥቅም እናገኛለን። በዛ ላይ እንደዚህ ሲቆይ ፓወር ይኖረዋል፣ ይሰራል ነው የሚሉት እነሱ። እንግዲህ በእነሱ መንገድ ነው ብያችኋለሁ። እነሱ እንደዚህ ነው የሚያደርጉት በቃ። ከዛ በደንብ ከድኜ ብርሃን ያለው ቦታ ላይ መስኮት አካባቢ ወይ ኪችን ሊሆን ይችላል አስቀምጡት። ጨለማ ቦታ ላይ እንዳታስቀምጡት። ፀሐይ ላይ አይደለም ውጪ ነው አላልኳችሁም። ብርሃን የሚገባበት ብርሃን ያለው ጨለማ ወይ መጋረጃ ውስጥ አታርጉት። ቁም ሳጥን ይሄ ብፌ ውስጥ ምናምን ኪችን እንትን ውስጥ አታድርጉት። ብርሃን ያለው በቃ ብርሃን ያለበት ቦታ ላይ ማስቀመጥ ለ5 ቀን ከ3 ቀንም ከ3 ቀንም በኋላ መጀመር ትችላላችሁ። ችግር የለውም። ይሄ እንግዲህ ከ5 ቀን በኋላ እዩት። እንግዲህ አብረን ልንከፍተው ነው ማለት ነው። ሽታው እንዴት ደስ እንደሚል እውነት አያችሁት? ወፍሯል። ሽታው በጣም አሪፍ ነው። የሚሰማው የኦሬንጁ ሽታ ነው። ስለዚህ ይሄ ምናልባት ለ2 ጊዜ ሊሆናችሁ ይችላል። በነገራችን ላይ እንደዚህ ከዚህም አብልጣችሁ ብዙ ማድረግ ትችላላችሁ። በእኔ መጠንም አለመሄድ ትችላላችሁ። እና እስከ 15 ቀን ውጭ አድርጋችሁ መጠቀም ትችላላችሁ። ከ15 ቀን በኋላ ግን ያው ሩዝ በጣም ሽታ ስላለው ሊቀይር ስለሚችል ፍሪጅ ብትከቱት ፍሪጅ አስቀምጣችሁ እስከ ወር መጠቀም ትችላላችሁ ማለት ነው። እኔ ያው ይሄ 5 ቀን ሆኖታል። በ5ኛው ቀን ነው ልጠቀም የነበረው። ስለዚህ ያው ስለሚተርፍ ያው ፍሪጅ ልክተተው ብዬ ያው ፍሪጅ ልከተው ነው በዚህ በግላሱ ይሻለኛል ብዬ ማለት ነው። በዛም ቢሆን ችግር የለውም። እንዲያ ባሳየኋችሁ ከ5 ቀን ባስቀመጥኩበት አይነት እቃ ብታስቀምጡትም ችግር የለውም ማለት ነው።
ወተት ነው የመሰለው ሲያምር። ይሄ ለፀጉር ጥንካሬ አቤት እንዴት እንደሚያሳድግ ፀጉር ልነግራችሁ አልችልም። ኦሬንጁንም አትጣሉት ስታስቀምጡት እስከሚያልቅ ድረስ ውሃው አትጣሉት። ኦሬንጁን አብራችሁ አስቀምጡት ማለት ነው። እስከ 15 ቀን ውጭ አድርጋችሁ መጠቀም ትችላላችሁ። ከ15 ቀን በኋላ ፍሪጅ ከተቱት። እንደውም ጊዜ ለሌላችሁ ሰዎች ይሄ በጣም አሪፍ ነው። ለልጆቻችሁ በተለይ ጊዜ ለሌላችሁ ይሄን ትሰሩና አሁን ይሄ ሙዝ፣ አቮካዶ፣ ሩዝ፣ ተልባ ይሁን ምናምን እንደዚህ በጣም ያው ትንሽ ስራ አለው፣ ክራውድድ ነው። ስለዚህ ይሄ ግን እንደውም ለሰነፍ ሰው ይሄ አሪፍ ነው። ግን አንደኛ ነው ከማስኮች ሁሉ አንደኛ የሩዝ ውሃ ነው። አስቀምጣችሁ ይሄን ተቀብታችሁ ልትታጠቡ ስትል ከ20 እስከ 30 ደቂቃ እስከ 1 ሰዓት ብታቆዩት ችግር የለውም። አቆይታችሁ መታጠብ ናይስ የሆነ ማስክ ነው። እውነት ፀጉር ማሳደጊያ ውሃ የሩዝ ውሃ። ስለዚህ እነሱ እንደዚህ የሚገርማችሁ ከአሮጊት እስከ ወጣት ፀጉራቸው አንድ ሽበት የለውም። ጥቁር ነው፣ በጣም ሻይኒ ያረጋል፣ ጠንካራ ነው፣ ረጅም ነው፣ በጣም የሚያምር ፀጉር ነው። እነሱን እንግዲህ የማይጎበኝ ሰው የለም። እንግዲህ እነሱ የሚሉት ቻይና ውስጥ የምትገኝ የገጠር ከተማ ናት። ይሄ ነው እንግዲህ እነሱ የሚሉት የፀጉራችን ሚስጥሩ የሚሉት የሩዝ ውሃ ነው። አሰራሩንም ሄዶ ለሚጎበኛቸው ያሳያሉ። ስለዚህ እንደዚህ ይሄ ነው ሚስጥሩ ነው የሚሉት። እንደውም አሁን ያው እየሸጡ ነው ማለት ነው። ውሃውን እየሰሩ በፋብሪካ ደረጃ እየተሸጠ ነው የሩዝ ውሃ ማለት ነው። እንደምታዩት ፀጉራቸው በጣም ነው የሚያምረው። ሽበት የሚባል ነገር የለም። የ80-60 ዓመት ልክ እንደ 20 ዓመት ወጣት ነጭ ፀጉር አይደለም፣ ጥቁር ፀጉር ነው ያላቸው። በጣም ነው የሚያምረው በጣም። ስለዚህ ትክክልም ናቸው። በጣም ይሰራል። ስለዚህ እኔ ላጥባት ስለፈለኩኝ በጣም እንደዚህ በቃ በደንብ ቀባኋት ፀጉሯን። አያችሁ ወተት ነው የሚመስለው መቤቴን ሲያምር እና በደንብ ይሰራል። ይሄ ፀጉራችሁ የሚነቃቀል ከሆነ የሚረግፍ ከሆነ ሽበት በጣም ቶሎ እያስቸገራችሁ ከሆነ በቃ በደንብ ተጠቀሙት። ቀላል ነው ስራው። ይሄ እውነት የሰነፍ ስራ ነው ብያችኋለሁ። ጥቅሙ ግን አንደኛ ነው። እውነት የፀጉር ማሳደጊያዎች ሁሉ ንጉስ ነው። ይሄ ግን ስራው ቀላል ነው። አንዴ ትሰራላችሁ፣ ለብዙ ጊዜ ያገለግላችኋል። ስለዚህ በደንብ ነው የቀባዋት። ከማሳጅ እንዳትረሱ። ምንም ነገር ስትጠቀሙ ማሳጅ አድርጉ። ያለ ማሳጅ ያው ጥቅሙን በግማሽ ትቀንሱታላችሁ። ስለዚህ ማሳጅ በደንብ ተጠቀሙ። ስለዚህ እንደዚህ ጠቅልዬ ፌስታል፣ ወፈር ያለ ፌስታል አሰርኩላት። ከዛ ደግሞ ሻሽ ስቲም እንዲያደርግ ከዛ ከ40 እስከ 1 ሰዓት 30 በቃ ከ30 ደቂቃ ድረስ በቂ ነው። እስከ 1 ሰዓትን ብታቆዩ ችግር የለውም። አቆይታችሁ መታጠብ ከዛ አለቀ። ከዛ ደግሞ በሳምንቱ ደግሞ እንደዚሁ ማድረግ። ደጋግማችሁ ለ30 ቀን ተጠቀሙት። ለውጡን በትክክል ታዩታላችሁ፣ ትመሰክራላችሁ። 100% ከ1 ዓመት ጀምሮ ይሆናል። ምንም ጉዳት የለውም፣ ጎንዮሽ ጉዳት የለውም። ተጠቀሙት። ፀጉራችሁ እያያችሁት ነው የሚቀየረው። ስለዚህ እንደዚህ አሰሪያት ቆንጆ ነው። እንደዚህ ስቲም ሲያደርግ አሪፍ ነው። ስለዚህ በሌላ ምርጥ ቪዲዮ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ቻው።